ሰላም እንደናችሁ ተማሪዎች፣ እኔ ኪዳነ ማርያም ነኝ። ዛሬ ደግሞ በሴክሽን 6.3 ላይ ያው ፊዚክስ ትምህርት ላይ የአስረኛ ክፍል ፊዚክስ ትምህርት ላይ ዩኒት 6 ላይ አልነበርንም። ስለሆነም ሴክሽን 6.3 ላይ ላይት አዝ አ ዌቭ ብለን እንመለከታለን። ብርሃንን እንደ ሞገድ በዚህ ቪዲዮ ላይ እናጠናለን ማለት ነው። ብርሃንን እንደ ሞገድ ስናጠና ካልኩሌት የምናደርጋቸው ዲስከስ የምናደርጋቸው ነገሮች አሉ። ስለነሱ በደንብ እናያለን። ስለሆነም እኛ አቋማዎች ነን። ቴሌግራም፣ ዩቲዩብ እንዲሁም ደግሞ ዌብሳይታችን ላይ ገብታችሁ ልትከታተሉ ትችላላችሁ። መልካም ሶ በዚህ ሴክሽን መጨረሻ ምንድነው ልታውቁት የሚገባው ነገር? አንደኛ you should be able to illustrate the propagation of light። የላይት እንዴት አድርጎ ይጓዛል የሚለውን ነገር አሁን ወደ ፊዚክሱ እየመጣን ነው። ፊዚክስ ውስጥ እንዴት ነው የሚጓዘው የሚለውን ነገር እናጠናለን። ስለ ኢሉስትሬትም ታደርጋላችሁ ማለትም ማሳየት ትችላላችሁ። ሌላው ደግሞ describe the medium of propagation of light። ላይት ወይም ብርሃን ፕሮፓጌት የሚያደርግበት ወይም የሚጓዝበትን ነገሮች እንለዋለን፣ ሚዲየም እንለዋለን። ስለ እነሱ ነገሮች እናወራለን። እነሱም እንደሆኑ ዲስክራይብ ታደርጋላችሁ። ሌላው ደግሞ describe the speed of light waves። እንግዲህ እነዚህን ካወራን በኋላ የብርሃን ፍጥነትን እንዴት ነው ካልኩሌት የሚደረገው፣ ከብርሃን ፍጥነት ምንድን ካልኩሌት ማድረግ እንችላለን የሚለውን ነገርም አብረን እናያለን። ስለዚህ ስንጀምር ብርሃን የምንለው ላይት የምንለው ነገር light is a type of EM wave that carries energy። ስለዚህ ብርሃንን ዲፋይን ስናደርገው በዚህ አይነት መንገድ ነው። ብርሃን የምንለው ነገር ኤሌክትሮማግኔቲክ ዌቭ ሲሆን ምን የሚይዝ ነው ማለት ነው? ኢነርጂን ኬሪ የሚያደርግ ነው። ስለዚህ ኢነርጂን ከአንድ ቦታ ወደ ሌላ ቦታ ትራንስፈር የሚደረግበት መንገድ ነው ማለት ነው። ስለዚህ the light that human can see is called a visible light እንላለን። በአይናችን የምናያቸው ቀለሞች አሉ አይደለም? እንዲሁም ደግሞ አይናችን የሚያየው ብርሃን ምን ተብሎ ይጠራል? በጠቅላላ ቪዚብል ላይት። ከስሙ እንደምትረዱት ቪዚብል የሚለው ነገር በአይናችሁ ልታዩት የምትችሉት ነገር እንደሆነ ይነግራችኋል ማለት ነው። ሶ በቀጣይ ሚዲየም ኦፍ ፕሮፓጌሽን ኦፍ ላይት ብለን ዲስከስ እናደርጋለን። ሚዲየም ኦፍ ፕሮፓጌሽን ኦፍ ላይት ምንድን ነው የሚለውን ነገር እናይ። ላይክ አዘር ዌቭስ ላይት ዌቭ ካን ትራቭል ስሩ ማተር። እንግዲህ ኤሌክትሮማግኔቲክ ዌቮች ወይም ላይት ብርሃን እንደ ሌሎች ዌቮች በተጨማሪ በምን ውስጥ ማለፍ ይችላሉ? በማቴሪያል ሚዲየም ውስጥ ወይም በማተር ውስጥ በቁስ ውስጥ ማለፍ ይችላሉ። So although it travels through matter, it's different from waves like water and sound waves። በማተር ውስጥ ኤሌክትሮማግኔቲክ ዌቭ ወይም ላይት ትራቭል ያደርጋል ማለት ምን አይደለም እንደ ዋተር ወይም ደግሞ እንደ ሳውንድ ዌቭ ነው ማለት እንዳልሆነ ልትረሱት አይገባም። ለምን? እነዚህ የማቴሪያል ዌቮች ናቸው። ማለትም ከቁስ የተሰራ ለምሳሌ ዋተር እንዲሁም ደግሞ ሶሊድ ኦብጀክት በዛ ውስጥ ያለ ዌቭ ነው ዋተር ወይም ሳውንድ ዌቭ የምንለው። ለምሳሌ ሳውንድ ዌቭ የአየር ሞለኪውሎች ቫይብሬሽን ወይም የአየር ሞለኪውሎች የሚያደርጉት ቫይብሬሽን የሚፈጥረው ነው። ስለዚህ እንደነዚህ አይነት ዌቮች እንዳልሆኑ ልትረሱት አይገባም። ለምን ብላችሁ ከጠይቃችሁ this is because light is an EM wave and it can pass through a vacuum። ላይት የምንለው ነገር ኤሌክትሮማግኔቲክ ዌቭ ስለሆነ በኤምቲ ስፔስ ውስጥ ወይም በቫኪዩም ውስጥ ማለፍ ስለሚችል ነው ማለት ነው። So this is why you can see light from the moon, distant stars and galaxies። ለዛም ነው በኤምቲ ስፔስ ውስጥ ስለሚያልፍ ከዲስታንስ ጋላክሲዎች፣ ከጨረቃ እንዲሁም ደግሞ የተለያዩ ከዋክብቶች ለምሳሌ የምትመለከቱት በምን መንገድ ነው ማለት ነው? በኤሌክትሮማግኔቲክ ዌቭ በሚሰደው ወይም ኤሌክትሮማግኔቲክ ዌቭ በሚለቁት ኤሌክትሮማግኔቲክ ዌቭ አማካኝነት ነው ማለት ነው። ስለዚህ ቁልፍ የሆነው ሀሳብ ምንድነው? አሁን እዚህ ጋር ኮንሰፕቱ as light is an EM wave። እንግዲህ ብርሃን EM wave እንደመሆኑ መጠን it can travel in a vacuum as well as through materials such as air, water and glass። ስለዚህ በቫኪዩም ማለፍ ከቻለ አንድ ዌቭ ኤሌክትሮማግኔቲክ ዌቭ በምን ውስጥ ማለፍ ይችላል ማለት ነው? በማቴሪያል ውስጥ ማለፍ ይችላል። ለምን? በአተሞች እና በአተሞች መካከል ያለው ምን ስለሆነ ኤምቲ ስፔስ ስለሆነ ማለት ነው። ስለዚህ በአየር ውስጥ፣ በውሃ ውስጥ እንዲሁም ደግሞ በጋዝ ውስጥ ወይም በግላስ ውስጥ ማለትም በብርጭቆ ውስጥ ለምሳሌ ማለፍም ይችላል ማለት ነው ላይት። በተጨማሪ እዚህ ላይ የምናየው ስለምንድን ነው ማለት ነው? በቀጣይ ስለ ስፒድ ኦፍ ላይት ነው፣ የብርሃን ፍጥነት ነው የምናየው። ስለ ብርሃን ፍጥነት እንግዲህ በሳይንሳዊ መንገድ ልናጠና ነው። ስለዚህ እነዚህ እንግዲህ ኤም ዌቭስ የምንላቸው
ብርሃንን ጨምሮ ማለት ነው ለየት ያሉ ዌቮች ናቸው ወይም ስፔሻል ናቸው። በተፈጥሮ ውስጥ ያሉ እንግዲህ ስፔሻል የምንላቸው ነገር አንዱ ነው እና ምንም እንግዲህ ፍሪኩዌንሲው ምንም ያህል ይሁን ወይም ቫይብሬት ኦስሌት የሚያደርግበት መጠን አንድ ነገር አለ። በቫኪዩም ውስጥ የሚሄድበት ፍጥነት እንግዲህ ምንም አይነት ፍሪኩዌንሲውን ለምሳሌ ኤክስሬ ሊሆን ይችላል፣ ጋማሬ፣ ሬዲዮ ዌቭ ሊሆን ይችላል። በኤምቲ ስፔስ ውስጥ የሚያደርጉት እንቅስቃሴ ወይም ፍጥነት ምን እንለዋለን? ስፒድ ኦፍ ላይት እንለዋለን። እና ይሄ ስፒድ ኦፍ ላይት መጠኑ ኮንስታንት ነው ወይም የቬሎሲቲው መጠን ኮንስታንት የሆነ ማግኒቲዩድ ያለው ማለት ነው። እና ስለዚህ ቫኪዩም ውስጥ ያለውን እንግዲህ የብርሃን ፍጥነት ምን ብለን እንጠራዋለን? ስፒድ ኦፍ ላይት እንለዋለን። ይህንን ፈጽማችሁ ልትረሱት አይገባም ማለት ነው። ስፒድ ኦፍ ላይት ምን ያህል ነው መጠኑ ብላችሁ ከጠይቃችሁ ስፒድ ኦፍ ላይት ሃዝ ሲምቦል ሲ። መጀመሪያ የስፒድ ኦፍ ላይት በሲምቦል ሲ ይወከላል። ሲም በሚል ፊዚክስ ውስጥ የምንጠቀመው ኮንስታንት ነው። ኤንድ ኢዝ ኢኳል ቱ የምትመለከቱት 2.997 እያለ የሚሄድ ዴሲማል ቁጥር ማለት ነው ታይምስ 10 ፓወር ኦፍ 8 ሜትር ፐር ሰከንድ ይላል። ይህ እንግዲህ አፕሮክሲሜት ስታደርጉት 3 ታይምስ 10 ፓወር ኦፍ 8 ሜትር ፐር ሰከንድ እንደማለት ነው። ስለዚህ ይሄ ከ0.6 ቢሊየን ሜትር በሰከንድ ውስጥ ይጓዛል ማለት ነው። እጅግ ከፍተኛ የሆነ ፍጥነት እንደሆነ ማየት ትችላላችሁ ከዚህ ላይ ማለት ነው። ኢን ሪያሊቲ ነቲንግ ትራቨልስ ፋስተር ዳን ዘ ስፒድ ኦፍ ላይት። በተፈጥሮ እንግዲህ ምን አለ መሰላችሁ ምንም አይነት ኦብጀክት ከብርሃን ሊፈጥን አይችልም ማለት ነው። ይሄ እንግዲህ ጽንሰ ሀሳብ በነገራችን ላይ ሞደርን አሁን በዚህ ያለንበት ዘመን ያለው ፊዚክስ አሁን ለምሳሌ ሪሌቲቪቲ ተብሎ የተመሰረተው ከ100 ዓመት ወደዚህ ማለት ነው በአልበርት አይንስታይን ማለት ነው። እንግዲህ የእሱ ጽንሰ ሀሳብ መሰረታዊ መነሻው ወይም ፕሬሚስ የምንለው ነገር ምንድን ነው? ከስፒድ ኦፍ ላይት ወይም ከብርሃን ፍጥነት በላይ ያለው ኦብጀክት የለም ነው። ወይም ሁሉም ኦብጀክቶች ከብርሃን ፍጥነት በታች ነው ፍጥነታቸው የሚል ጽንሰ ሀሳብ ነበርና ለሱ መሰረታዊ አስተዋጽኦ ያደረገ ነበር ማለት ነው። ስፒድ ኦፍ ላይት ኮንስታንት መሆኑ ማለት ነው በኤምቲ ስፔስ ውስጥ። ምን እያለ ነው? ወደ ነጥባችን ስንመለጥ thus an empty space በኤምቲ ስፔስ ውስጥ light travels at a speed of about 300,000 km in 1 second። እንግዲህ ብርሃን በኤምቲ ስፔስ ውስጥ ትራቨል ሲያደርግ ወይም ኤሌክትሮማግኔቲክ ዌቭ በሰከንድ ውስጥ 300,000 ኪሎ ሜትሩን ይጓዛል ማለት ነው። ይህ ምን ይነግራችኋል? እጅግ ከፍተኛ የሆነ ፍጥነት እንደሆነ ይነግራችኋል ማለት ነው። ስለዚህ light emitted from the sun travel 150 million kilometers to Earth in only about 8.5 minutes። ብርሃን እንግዲህ ከፀሐይ ተነስቶ መሬት ለመድረስ ምን ያህል ይፈጅበታል ማለት ነው? 8.30 ሰከንድ ወይም 8 ደቂቃና 30 ሰከንድ ይፈጅበታል ነው። እንግዲህ ከመሬት እስከ ፀሐይ ያለው አሁን ሞደርን አስትሮኖሚ መሰረት ምንድነው 150 ሚሊዮን ኪሎ ሜትር ነው። እጅግ ከፍተኛ የሆነ ፍጥነት ነው። ታዲያ በዚህ ይህንን ለማካለል 8.5 ሰከንድ አካባቢ ይፈጃል ማለት ነው። ይህ ምን ይነግራችኋል? እጅግ ፈጣን የሆነ ነገር ነው። እንግዲህ ይህን ያህል 150 ሚሊዮን ኪሎ ሜትር የሚያለው ዲስታንስን በዚህ ያህል ፍጥነት መሄድ እጅግ ከፍተኛ ፍጥነት እንዳለው እንደሆነ ያሳያችኋል ማለት ነው። ሌላው stars other than the sun are so far away that it takes years for the light they emit to reach Earth። እንግዲህ ከዋክብቶች እጅግ ከፀሐይ በጣም ሩቅ ቦታ ያሉ ስለሆነ ርቀት ስላላቸው ከመሬት ከነሱ ተነስቶ መሬት ለመድረስ አመታትን የሚፈጅ ነው ማለት ነው። በላይት ይር ነው የሚለካ ዲስታንስ። ስለዚህ ምን ይነግራችኋል? እንግዲህ ብርሃን ከዋክብት ተነስቶ መሬት ለመድረስ አመታትን ነው የሚፈጀው። ስለዚህ ይሄን በአጋጣሚ የከዋክብቶችን ርቀት በሞደርን አሁን ባለው አስትሮኖሚ ለመለካት የምንጠቀምበት ነገር ነው ማለት ነው። ስለዚህ የሚለቁት ላይት መሬት ለመድረስ በጣም እጅግ ከፍተኛ ጊዜ የሚፈጅበት መሆኑን ልትረሱት የማይገባም በዚህ አጋጣሚ። when light travels through matter it interacts with the atoms and molecules in the material and slows down። አሁን ላይት በማቴሪያል ሚዲየም ውስጥ በሚያልፍበት ጊዜ ማለት ነው በጣም እጅግ ከፍተኛ ፍጥነት የመጣ በሚያልፍበት ጊዜ ውስጥ አተሞች ውስጥ እንግዲህ አተሞች አሉ ማለት ማቴሪያል ውስጥ አተሞች አሉ፣ ሞለኪውሎች አሉ እና
እነሱ እንግዲህ ምን አላቸው? ራሳቸው ኤሌክትሪክ ፊልድ አላቸው። ያ ኤሌክትሪክ ፊልድ ምን አፌክት ያደርጋል? በእነሱ ውስጥ ትራንስፈር የሚሆነው ኤሌክትሮማግኔቲክ ዌቭ ቫይብሬሽኑን እንዲሁም ደግሞ ፍጥነቱን አፌክት ያደርጋል ማለት ነው። ስለዚህ የብርሃን ፍጥነት ማቴሪያል ሚዲየም ውስጥ በሚገባበት ጊዜ አፌክት ይሆናል፣ ፍጥነቱ አፌክት ይሆናል ማለት ነው። So as a result, light travels fastest in empty space and slowest in solids. እንግዲህ በዚህ ምን አይነት ኮንክሉዥን እንሰጣለን ማለት ነው? ቀደም ብለን በተነጋገር ነው በማቴሪያሎች ሶሊድ ሚዲየሞች ውስጥ በጣም ዝቅተኛ የሆነ ወይም ስሎስት የሆነ ፍጥነት አለው። በኤምቲ ስፔስ ደግሞ ፋስተስት የሆነ ማለትም ፈጣን የሆነ ፍጥነት አለው ብለን መደምደም እንችላለን ማለት ነው። So in glass, for example, light travels about 197,000 km per second. ለምሳሌ በግላስ ውስጥ ብትመለከቱ በግላስ ማቴሪያል ውስጥ የሚጓዝበት ፍጥነት ላይት 197,000 ኪሎ ሜትር ፐር ሰከንድ ነው። እንግዲህ እያወራን ያለ ነው ያው ግላሱ ውስጥ መሆኑን ልትረሱት አይገባም። ግላሱ ውስጥ ላይት ከመጀመሪያ የነበረው ፍጥነት ምን ያህል ስሎ እንደሆነ ማለት ነው። Because all EM waves in vacuum have the same speed, c, i.e. speed of light, it follows that ይለናል። ምን እያልን ነው አሁን? እንግዲህ ሁሉም ኤሌክትሮማግኔቲክ ዌቮች እንግዲህ ስፒድ አላቸው ብለን ከተናገር ወይም ሲ ያልነው ማለት ነው። ስለዚህ ምን ይከተላል መሰላችሁ? ስፒድ ኦፍ ላይት ሲ ሲሰራ ሲ ማለት the wavelength ታይምስ ኤፍ ደግሞ ፍሪኩዌንሲ ማለት ነው። ስለዚህ ዌቭ ሌንግዝ የአንድ ኤሌክትሮማግኔቲክ ዌቭ ሌንግዙን ከፍሪኩዌንሲው ጋር አባዛችሁ ማለት ምኑን ይሰጣችኋል? ስፒድ ኦፍ ላይትን ይሰጣችኋል ማለት ነው። ስለዚህ ከዚህ ተነስተን አሁን ምንድን ነው ብለናል? ሲ ኮንስታንት ስለሆነ ላምዳን መፈለግ እንችላለን። ስለዚህ ላምዳን ሰጥቻችሁ ሲ ኮንስታንት ስለሆነ ፍሪኩዌንሲውን መፈለግ ትችላላችሁ። ስለዚህ በዚህ መንገድ ነው የምንቀጥለው ማለት ነው። ሶ thus አሁን ብለናል ቀደም ብለን የተነጋገርነው አንጻር ቀጥለን thus the greater the frequency of an EM wave the smaller its wavelength becomes. የአንድ ኤሌክትሮማግኔቲክ ዌቭ ሌንግዙ ትልቅ ነው ማለት ፍሪኩዌንሲው አነስተኛ ነው ማለት ነው። በተቃራኒው ደግሞ ዌቭ ሌንግዙ ወይም ፍሪኩዌንሲው ከፍተኛ ነው ማለት ዌቭ ሌንግዙ አነስተኛ ነው ማለት ነው። ስለዚህ በእንደዚህ አይነት መንገድ ምን ማናገር ትችላላችሁ ማለት ነው። ዌቭ ሌንግዝ እና ፍሪኩዌንሲ ዲስከስ ማድረግ ትችላላችሁ። ስለዚህ አሁን ቀደም ብለን ሲ ማለት ወይም ስፒድ ኦፍ ላይት ማለት ዌቭ ሌንግዝ ታይምስ ፍሪኩዌንሲ ነው ብለናል አይደለም? ስለዚህ እንግዲህ ሲ ተመልከቱት። ይሄ ምንድነው ማለት ነው? ሲ ኮንስታንት ነው። ኮንስታንት መሆኑን አትርሱ። ስለዚህ ኮንስታንት ስለሆነ አሁን ከዚህ ተነስቼ ላምዳ ማለት ወይም ዌቭ ሌንግዝ ማለት ሲ ሲካፈል ኤፍ ማለት እችላለሁ። ማለትም ስፒድ ኦፍ ላይት ማለት ነው ሲካፈል በፍሪኩዌንሲ ባደርግ ዌቭ ሌንግዙን ማግኘት እችላለሁ። በተጨማሪ ደግሞ እዚህ ላይ የምጨምራላችሁ ፍሪኩዌንሲን የምፈልግ ከሆነ ሲ ሲካፈል ዌቭ ሌንግዝ። ስለዚህ ዌቭ ሌንግዙን ማወቅ ከሆነ የላይት የአንድ ኤሌክትሮማግኔቲክ ዌቭ ሌንግዙን ካወቅኩ ስፒዱ ኮንስታንት ስለሆነ ወይም ኢንዴክስ ቫሊዩ ስለሆነ ማለት ነው የሚታወቅ ጊቨን የተሰጠ ስለሆነ ከሱ ተነስቼ ፍሪኩዌንሲ ማስላት እችላለሁ የሚለውን ነገር ይሰጣቸዋል። ስለዚህ አሁን እዚህ ላይ ኪ ኮንሰፕት አለ። ወሳኝ የሆነ ቁልፍ ሀሳብ ምንድን ነው ልትረሱት የማይገባው? ኢኤም ዌቭስ ኢን ጀነራል and light in particular travel with a speed of 3 times 10 to the power of 8 meters per second in a vacuum. ምን እያለ መሰላችሁ? የእንግዲህ ኤሌክትሮማግኔቲክ ዌቭ እንዲሁም ደግሞ የኤሌክትሮማግኔቲክ ዌቭ ላይት የምንለው የኤሌክትሮማግኔቲክ ዌቭ ክፍል ማለት ነው የሚጓዙበት ፍጥነት ያው 3 ሲባዛ 10 to the power of ወይም 10 ኃይለ ቁጥር 8 ሜትር ፐር ሰከንድ in a vacuum. ሶ ይህ አይነት አገላለጽ ስፒዱ ይሄ እንደሆነ ትረሱት አይገባም ማለት ነው። ሶ 3 times 10 to the power of 8 ሜትር ፐር ሰከንድ ባትይዙት እንኳ ራሱ ፈተናችሁ ላይ ለምሳሌ ኤግዛም ላይ ብትቀመጡ እናንተ ይሄ አይነት ቫሊዩ ምንድነው ማለት ነው የተሰጠ ነው ማለት ነው ወይም ጊቨን ቫሊዩ ስለሆነ ሰምታይምስ አጋጣሚ ለምሳሌ ብትረሱት ፈተና ላይ ለምሳሌ ያን ያህል ልትሸመድዱት አይገባም። ግን ይሄ ኢንዴክስድ ቫሊዩ ነው። ያው በቀላሉ ደግሞ የምትይዙት አይነት ቁጥር ነው። ስለዚህ ከዚህ ተነስታችሁ ሌሎች ነገሮችን ማስላት ትችላላችሁ ማለት ነው። አሁን ኤግዛምፕል 6.1 ላይ እስኪ እንግባ።
find the frequency of red light with a wavelength of 700 ናኖሜትር። እንግዲህ አንድ ላይት ዌቭ አለ እዚህ ጋር ትራቭል የሚያደርገው ይሄ ኤሌክትሮማግኔቲክ ዌቭ ሌንግዙ ማለትም በሁለቱ ክረስቶች መካከል ያለው ሌንግዝ ላምዳ 700 ናኖሜትር ነው ይለናል። ታዲያ ዩኒቱን ወደ ፕሮፐር ዩኒት ስንቀይረው 700 ታይምስ ምን ማለታችን ነው? 10 the power of -9 ሜትር ነው ያለ ነው። ስለዚህ እንግዲህ በሁለቱ ክረስቶች መካከል ያለው ዌቭ ሌንግዝ ከተሰጠን አሁን እየጠየቀን ያለው ምንድነው? ፍሪኩዌንሲው ምን ያህል ነው ብሎ እየጠየቀን ነው። ይህንን እንግዲህ ለመስራት የምናውቃቸው ነገሮች አሉ። እዚህ ቀደም ብዬ ለመጻፍ ያለ ለምሳሌ ሲ ጊቨን ነው፣ ኮንስታንት ነው። እሱም 3 times 10 the power of 8 ሜትር ፐር ሰከንድ እንደሆነ አይተናል። ስለዚህ ከዚህ ተነስተን አሁን ምን እናሰራለን? ፍሪኩዌንሲ ማለት ምን ብዬ ነበረ ቀደም ብዬ? የስፒድ ኦፍ ላይት ሲካፈል ዌቭ ሌንግዝ ነው ብለናል። እንግዲህ ስፒድ ኦፍ ላይት 3 times 10 the power of 8 ሜትር ፐር ሰከንድ ከሆነ ይህን ሲካፈል በምን እናደርጋለን? በዌቭ ሌንግዝ which is 700 times 10 the power of -9 ሜትር። እዚህ ላይ እንደምታዩት አሁን እዚህ ጋር ካንስል የሚሆኑ ተርሞች አሉ። ሜትር በሜትር ይጠፋላችኋል። ስለዚህ የምታገኙት ቁጥር አሁን ኤክስፖነንት እና ኮፊሽንት አለ። አሁን እዚህ ጋር ኤክስፖነንቱን ምን እንለዋለን? 3 divided by 700 አለን ኤክስፖነንታችን። ኮፊሽንቱ ደግሞ ለብቻ እናካፍለዋለን። እሱ ደግሞ ማለት 10 the power of 8 divided by 10 the power of -19። እዚህ ጋር የሚቀረን ምንድነው? ፐር ሰከንድ የሚለው ስለሆነ ስለዚህ በ1/ሰከንድ ማለት ነው። ታዲያ በምናካፍልበት ጊዜ ውጤታችን አፕሮክሲሜትሊ 0.004 ይሰጠናል ኮፊሽንቱ። ታዲያ ኮፊሽንቱ በምን ይባዛል? በኤክስፖነንቱ። ስለዚህ 10 the power of 8 divided by 10 the power of -9 ስንል ኮመን ቤዝ እንወስዳለን። ስለዚህ 8 minus of 9 ነው የምናደርገው ማለት ነው። ስለዚህ የቀረ ምንድን ነው? 1/ሰከንድ ነው። ይህን ደግሞ ሰከንድ ኢንቨርስ ብለን መውሰድ እንችላለን። ይሄ ደግሞ የፍሪኩዌንሲ ዩኒት እንደሆነ ታውቃላችሁ ማለት ነው። ስለዚህ እዚህ ጋር ያለው ውጤት 8 -9 ምን ይሰጣችኋል? ያው በሂሳብ ትምህርታችሁ ምንድን ነው የምታደርጉት? 8 -9 ባጭሩ 8 + 9 ማለት ነው። ስለዚህ 8 + 9 ከሆነ ስለዚህ አፕሮክሲሜትሊ ውጤታችን አሁን የገኘነው ውጤት ኢኳልስ 0.004 ታይምስ 10 to the power of 17 ይሆናል ማለት ነው። ያው ዩኒታችን ሰከንድ ኢንቨርስ ነው። ይህንን ወደ ሳይንቲፊክ ኖቴሽን መቀየር ትችላላችሁ። 0.004 ማለት 4 times 10 to the -3 ማለት ነው። ምክንያቱም 3 ዴሲማል ፕሌስ ነው ራውንድ የምታደርጉት ማለት ነው። 1 2 3 ብታደርጉት 10 the power of -3 ይሰጣችኋል። ይሄን ስለዚህ በ10 to the power of +17 እናደርገዋለን። እዚህ ጋር +17 ሰከንድ ኢንቨርስ እናደርጋለን። ሶ እዚህ ጋር የምታዩቸውን እዚህ ሁለቱን እንግዲህ እዚህ ጋር የምታዩቸውን 10 to the -3 times 10 to the 17 ማባዛት ቀላል ነው። ምንድነው የምናደርገው? ስለዚህ ኮመን ቤዝ አላቸው። ስለዚህ 4 times 10 the power of -3 plus 17 ሰከንድ ኢንቨርስ ነው። ስለዚህ ጠቅላላ ምን ይሆናል ማለት ነው? ናው -3 plus 17 ማለት ያው 17 -3 ማለት ነው which is 10 to the power of 14 ማለት ነው። ስለዚህ 10 to the power of 14 እናስቀምጣለን። ስለዚህ ይሄ ያገኘነው ውጤት ምንድነው? የሬድ ላይት ፍሪኩዌንሲ ነው ማለት ነው። ስለዚህ ሬድ ላይት 700 ናኖሜትር ዌቭሌንግዝ አለው። ፍሪኩዌንሲውን ደግሞ ከስፒድ ኦፍ ላይት ተነስተን ካልኩሌት ማድረግ እንችላለን የሚለውን ነገር በዚህ ምሳሌ ማየት ትችላላችሁ ማለት ነው። ስለዚህ ይሄ ፋይናል ውጤታችን ነው ማለት ነው። በቀጣይ ደግሞ ኤግዛምፕል 6.2 ላይ ያለውን እስኪ አንድ ጥያቄ አለ፣ አብረን እስኪ እንስራው። ምን ይለናል መሰላችሁ? An FM radio station broadcasts AM radiation at frequency of 103.4 megahertz. Calculate the wavelength of this radiation ይላቸዋል። ስለዚህ
እንግዲህ ኤፍኤም ጣቢያዎችን ታያላችሁና ብሮድካስት የሚያደርጉት ፕሮግራም አለ። ያ የሚሆነው በምን አማካኝነት ነው? ስቴሽናቸው ላይ አንድ ኤሌክትሮማግኔቲክ ዌቭን ወይም ሬዲዮ ዌቭን ትራንስሚት ማድረግ የሚችል ትራንስሚተር አለ። አይታችሁ ከሆነ ትላልቅ አንቴናዎች አሉና በዚህ ኤፍኤም ሬዲዮ እንግዲህ የሚለቀቀው ብሮድካስት የሚደረገው ፕሮግራም የሚሄድበት ማለትም የሬዲዮ ዌቭ ኢሚት የሚሆንበት ፍሪኩዌንሲ 103.4 ሜጋ ሄርዝ ነው ያለን ያለው። ስለዚህ ካልኩሌት the wavelength of this radiation ነው ያለን ያለው። ዌቭሌንግዙን ካልኩሌት አድርጉ ነው። እንግዲህ ቀደም ብዬ እንደነገርኳችሁ ዌቭሌንግዝን ለማግኘት ፍሪኩዌንሲ ከተሰጠ በጣም በቀላሉ ማስላት ይቻላል ብለን ነበረ። ስለዚህ ጊቭን ኳንቲቲያችን ምንድን ነው? ፍሪኩዌንሲ ፍሪኩዌንሲ 103.4 ሜጋ ሄርዝ። ሜጋ ሄርዝ ስንል ምን ማለታችን ነው? ሜጋ ሄርዝ ስንል በአጭሩ ይሄንን 103.4 ታይምስ 10 the power of ሜጋ ስንል 6 ማለት ነው። ሄርዝ ማለት ነው። this is one step ወደታች ደግሞ ሄርዝ የሚለው እዚህ ጋር የምታዩት ዩኒት የፍሪኩዌንሲ ዩኒት። ስለዚህ ይሄ ዩኒት ሄርዝ የሚባለው ከሄንሪ ሄርዝ ማለትም ፍሪኩዌንሲን ማለትም የኤክስሬይ ሬዲዬሽን ላይ ዲስከቨር ያደረገው ከሱ ስም የተወሰደ ነው። ስለዚህ ሄርዝ ከሰከንድ ኢንቨርስ ጋር የእኩል የሆነ ዩኒት ነው። ስለዚህ ሄርዝ ስንል እዚህ ላይ ሄርዝ ስንል ወደፊትም ምን ማለታችን ነው? ሰከንድ ኢንቨርስ ማለት ነው፣ ወይም 1 ሰከንድ እንደማለት ነው። ስለዚህ በዚህ መሰረት ምን ይሆናል ማለት ነው? 103.4 ታይምስ 10 the power of 6 ሰከንድ ኢንቨርስ መሆን አለበት። ለምን? ካልኩሌሽን ላይ ስንገባ ሄርዝን ካንስል አውት የሚያደርግልን ሌላ ዩኒት ስለሌለ ወደ ሰከንድ ኢንቨርስ መቀየር አለበት ማለት ነው። ሌላው እንግዲህ የምታውቁት ምን አለ? ስፒድ ኦፍ ላይት ነው። ስፒድ ኦፍ ላይት ያው 3 አፕሮክሲሜትሊ ማለት ነው ታይምስ 10 the power of 8 ሜትር ፐር ሰከንድ እንደሆነ ታውቃላችሁ። ስለዚህ ቀጣይ ዌቭ ሌንግዙ ምን ያህል ነው ተብሎ እየተጠየቀ ነው። ስለዚህ የዚህ ኤፍኤም ሬዲዮ ስቴሽን የብሮድካስት የሚያደርገው ፕሮግራም ዌቭ ሌንግዙ ነው ካልኩሌት የምናደርግ። ስለዚህ ሶሉሽናችን ምንድን ብለን ነበረ? የምታስታውሱት ከሆነ ዌቭ ሌንግዝ ስንል ስፒድ ኦፍ ላይት ዲቫይድድ ባይ ፍሪኩዌንሲ ብለን ካልኩሌት ማድረግ እንችላለን ብለን ተነጋግረን ነበር። ስለዚህ ከዚህ ነው የምንነሳው ማለት ነው። ስለዚህ ስፒድ ኦፍ ላይት ተሰጥቶናል which is 3 times 10 the power of 8 ሜትር ፐር ሰከንድ ሲካፈል ፍሪኩዌንሲው ደግሞ ስንት ነበረ? 103.4 times 10 the power of 6 ሰከንድ ኢንቨርስ ብለን ተነጋግረን ነበረ። ስለዚህ አሁን ምን ታያላችሁ ማለት ነው? እዚህ ላይ ያለውን እንግዲህ ቁጥር ማካፈል እና ዩኒቶችን ካንስል አውት ማድረግ ነው። ስለዚህ ኮፊሸንቶችን ለብቻ እናካፍላለን። 3 ዲቫይድ ባይ 103.4 ታይምስ በኤክስፖነንቱ ደግሞ እናባዛለን which is 10 the power of 8 divided by 10 the power of 6። ይሄ በጣም ቀላል መንገድ ነው ቁጥሮችን ካንስል አውት ለማድረግ ለማካፈል ማለት ነው። ስለዚህ ሜትር ፐር ሰከንድ አለ ከላይ። ሜትር ፐር ሰከንድ ሲባል ያው ሜትር ፐር ሰከንድ ሜትር ኦቨር ሰከንድ እንደማለት ነው። ሲካፈል 1 ሰከንድ ይላል አይደለም? ስለዚህ 1 ሰከንድ ከሆነ ምን እናደርጋለን ማለት ነው? 1 ሰከንድን ለማጥፋት ዲኖሚኔተሩና ኒውሚኔተሩን በምናባዛለን በሰከንድ ሲባዛ በሰከንድ። ስለዚህ ሰከንድ በሰከንድ ብታበዙት ምን ማለት ነው? በአንድ እንደማባዛት ማለት ነው። ስለዚህ በአንድ ብታባዙት ለውጥ አያመጣም አይደለም? ስለዚህ ዲኖሚኔተሩ ላይ ሰከንድ በሰከንድ ብታደርጉት ሰከንድ በሰከንድ ይጠፋላቸዋል። ኒውሚኔተሩም ላይ ደግሞ ስታዩ እዚህ ጋር ሰከንድን እዚህኛው ጋር ሰከንድ ስለሚጠፋ ዩኒቱ ሜትር ይሆናል። መጀመሪያም እንደምትጠብቁት ዌቭ ሌንግዝ እንግዲህ የሚለካው በሜትር እስከሆነ ድረስ ምንም አይነት የሰከንድ ዩኒት አይኖረውም። ስለዚህ የሜትር ዩኒት እንዳለው ገና በመጀመሪያ መገመት ትችላላችሁ። ስለዚህ ዩኒቶችንም በቀላሉ ካንስል አውት ማድረግ ትችላላችሁ ማለት ነው። ስለዚህ ይህንን አፕሮክሲሜትሊ ውጤታችን ምን ይሆናል ማለት ነው? ይህንን አፕሮክሲሜትሊ ካልኩሌት ብታደርጉት 0.03 ታይምስ 10 the power of 8 divided by 10 the power of 6 ማለት ምን ማለታችን ነው? 10 the power of 8 minus 6 ማለታችን ነው። ስለዚህ ሜትር ይሆናል። ስለዚህ 10 the minus 6 ስንል which is 2 ማለት ነው። ስለዚህ እዚህ ጋር ያለው ሁለቱ ፓወሮች ሲቀነሱ የሚሰጣችሁ 10 the power of 2 ነው። ስለዚህ ይሄንን ምን ማለት ነው? 10 the power of 2 ማለት 100 ማለት ነው፣ 10 ስኩዌር። ስለዚህ ይሄ ውጤት ምን ይሆናል ማለት ነው? 0.03 ታይምስ 100 ሜትር እንደማለት ነው። ሶ ውጤታችን ምን ይሆናል ማለት ነው?
3 ሜትር ይሆናል ማለት ነው። ስለዚህ ሬዲዮ ዌቭ የዌቭ ሌንግዙ ርዝማኔ 3 ሜትር ነው። ይሄም ደግሞ እንደተጠበቀው ነው። ቀደም ብለን እንደተነጋገር ነው ሬዲዮ ዌቮች እጅግ ከፍተኛ የሆነ ዌቭ ሌንግዝ አላቸው። ፍሪኩዌንሳቸው ደግሞ ከሌላው ኤሌክትሮማግኔቲክ ዌቭ አነስተኛ ፍሪኩዌንሲ ነው ያለው ብለን ተነጋግረን እንደነበረ ታስታውሳላችሁ። በጣም ጥሩ። አሁን ደግሞ ስለ ፕሮፓጌሽን ኦፍ ላይት እናወራለን። ፕሮፓጌሽን ኦፍ ላይት ስንል እንግዲህ ብርሃን የሚጓዝበትን አቅጣጫ እንዲሁም ደግሞ በምን አይነት መንገድ ይጓዛል የሚለውን ነገር የምናወራበት ቶፒክ ነው ማለት ነው፣ ፕሮፓጌሽን ኦፍ ላይት። ስለዚህ ላይት ሶርስ ላይክ ላይት በልብ emits light ray in all direction similar to how a rock creates wave in a pond ይላቸዋል። ስለዚህ የጠቀሰው ምንድን ነው? ፖንድ ላይ ለምሳሌ ወይም ኩሬ ላይ ወይም የትኛውም ውሃ የሚያቆረ ቦታ ላይ ለምሳሌ ድንጋይ ሲወድቅ ታያላችሁ እና ድንጋይ በሚወድቅበት ጊዜ የሚፈጥረው የዌቭ ፓተርን ታያላችሁ። ምንድነው? በሁሉም አቅጣጫ የዋተር ሰርፌሱ ላይ ስፕሪድ ሲያደርግ ታያላችሁ ማለት ነው። በተመሳሳይ መንገድ ላይትም ማለትም የላይት ሶርስ እንደ በልብ አይነት ወይም እንደ አምፖል ብትወስዱ ኢሚት የሚያደርጉት ዌቭ በሁሉ አቅጣጫ ምንድነው? ይጓዛል ማለት ነው። ስለዚህ በኤቭሪ ዳይሬክሽን ከፖይንት ኦፍ ላይት አለ ማለትም የላይት ሶርስ። ስለዚህ ላይት ሶርስ ምንድነው የሚያደርግ? ኤሌክትሮማግኔቲክ ዌቭ ይለቃል ማለት ነው። ስለዚህ ኤሌክትሮማግኔቲክ ዌቭ በሚለቅበት ጊዜ ልክ እዚህ ጋር እንዳያችሁት አናሎጂ ወይም ዋተር ዌቭ በሁሉም አቅጣጫ ስፕሪድ እንደሚያደርገው ብርሃንም በተመሳሳይ ምን ያደርጋል? በሁሉም አቅጣጫ ይሰራጫል ማለት ነው። ስለዚህ ምን ይነግራቸዋል? ስለ ብርሃን ፕሮፓጌሽን መነሻ የሆነ ሀሳብ ይሰጣቸዋል ማለት ነው። ስለዚህ እና እዚህ ጋር አንድ ቁልፍ የሆነ ሀሳብ አለ። however while the water waves spread out only on the surface of the pond, light waves spread out in all directions from the light source as it is indicated in figure 6.4 ይላቸዋል። እዚህ ከመጽሐፋችሁ ወሰድኩት ነው። መጽሐፋችሁ ላይ የሚነግራችሁ ፊገር 6.4 ላይ እንደምትመለከቱት የውሃ ወይም የዋተር ዌቭ ስትመለከቱት ሰርፌሱ ላይ ወይም 2 ዳይሜንሽናል ፕሌን ላይ ነው ፕሮፓጌት የሚያደርገው። ነገር ግን ላይት ዌቭ ስታዩ ግን በሁሉም አቅጣጫ ነው ፕሮፓጌት የሚያደርገው። ለምሳሌ ዋተር ዌቭ ለምሳሌ ወደ ሰማይ ወይም ለምሳሌ ከዋተሩ ወይም ከሰርፌስ ወደ ታች ፕሮፓጌት የማድረግ እንትኑ አነስተኛ። ስለዚህ የውሃ ወይም የዋተር ዌቭ በምትመለከቱበት ሰርፌስ ላይ ነው የሚቀረው። ነገር ግን የላይት ዌቭ በሁሉም አቅጣጫ ነው፣ በኤክስም በዋይም በዜድም ዳይሬክሽን ማለት ነው። አሁን ይሄንን ኤክስ ዋይ ፕሌን አድርጋችሁ ብትወስዱት የዋተር ሰርፌሱ፣ ስለዚህ አንድ ፕሌን ላይ ነው ያለው ዌቭ። ይሄ ግን 3 ዳይሜንሽናል ወይም በሁሉም አቅጣጫ በኤክስ በዋይ በዜድ ኢን ኤቭሪ ዳይሬክሽን ነው ፕሮፓጌት የሚያደርግ ማለት ነው። ሌላው ደግሞ የብርሃን ለምሳሌ ፕሮፓጌሽን ወይም ላይት ፕሮፓጌሽን ዳይሬክሽኑን ለማወቅ ከፈለግን አቅጣጫው ምንድን አይነት ነው፣ ሰርኩላር ነው ወይስ ለምሳሌ ቤንድ ያደርጋል የሚለው ነገር እሱን ነገር ኢንቨስቲጌት ለማድረግ ምንድነው የምናደርገው? ለምሳሌ ጣራ ላይ አይታችሁ ከሆነ አነስተኛ የሆነ የተበሳ ነገር ወይም ቀዳዳታ ያላችሁ በዛ የተበሳው የቆርቆሮ ክፍል ውስጥ የሚያልፈው የብርሃን ፕሮፓጌሽን በምን ማወቅ ትችላላችሁ? ደስት ፓርቲክል ወይም ሩም ውስጥ ክፍላችሁ ውስጥ ያለው የደስት ፓርቲክል ምን ሲሆን ታያላችሁ ማለት ነው። በብርሃኑ ቢም ወይም በብርሃኑ በሚሄድበት አቅጣጫ በሚገናኝበት ጊዜ ኢንተራክት በሚያደርግበት ጊዜ ምን ይነግራችኋል ማለት ነው? የብርሃኑ ዳይሬክሽን ወዴት ነው የሚለውን ነገር ይነግራችኋል ማለት ነው። ስለዚህ በቀላሉ ላይት ትራቭልስ ኢን ስትሬት ላይን ቀጥ ባለ መስመር ይጓዛል ብላችሁ ድምዳሜ መስጠት ትችላላችሁ ማለት ነው። ስለዚህ ይህ አንድ ላይት ዌቭ በስትሬት ላይን እንደሚጓዝ የምናውቅበት ኤቪደንስ ነው ማለት ነው። ስለዚህ አሁን አንድ መሰረታዊ የሆነ ቁልፍ ነገር ልትረሱት የማይገባ ከዚህ በኋላም ዲስከስ የምናደርግበት የምንይዘው ነገር አለ። ምንድነው? an arrow headed straight line represent the direction of propagation of light and is called a ray. ሬይ የምንለው ነገር አለ፣ ጨረር የምንለው ነገር አለ። ስለዚህ ሬይ የምንለው ምንድነው? ቀጥ ያለ መስመር ሲሆን እና ደግሞ ከጫፉ ላይ ምን ያለበት ማለት ነው? አሮ ያለበት ቀስት ያለበት ምን ለመጠቀም እንጠቀማለን? እዚህ ፊዚክስ ውስጥ ወይም ኦፕቲክስ ውስጥ የላይት ሬይ ሪፕሬዘንት ለማድረግ እንጠቀማለን ማለት ነው። ስለዚህ ይህንን መስመርና ከጫፉ ላይ ቀስት ያለውን ነገር ምን እንለዋለን? ሬይ ብለን እንጠራዋለን ማለት ነው። ስለዚህ ስለ ላይት ሬይ ማወቃችሁ መገንዘባችሁ ለምን ይጠቅማችኋል መሰላችሁ?
በቀጣይ ስለ ጂኦሜትሪካል ኦፕቲክስ በደንብ እንነጋገራለን። ስለ ኢሜጅ ፎርሜሽን እናወራለን። ስለዚህ ላይት ሬይ የምንለው ነገር ቀስት ያለው መስመር መሆኑን ልትረሱት አይገባም ማለት ነው። በተጨማሪም ላይት ሬይ እንዴት ነው ድሮ የምናደርገው? ላይት ሬይስ አር ድሮውን ዩዚንግ ስትሬት ላይን ዊዝ arrowheads and are used to show the path that light travels። ስለዚህ ብርሃን የሚጓዝበትን አቅጣጫ የምንጠቁምበት ሲሆን ላይት ሬይስ የምንጠቁምበት ሲሆን፣ ስለዚህ እነዚህ ጨረሮች ምንድነው የምናደርገው? መስመር እናስቀምጣለን። ከመስመሩ ጫፍ ላይ አሮ ወይም ቀስት ካስቀመጥን ቀጥ ባለ መስመር ላይ ምን ሪፕሬዘንት ያደርጋሉ? ላይት ሬይን ሪፕሬዘንት ያደርጋሉ። ስለዚህ ላይት ሬይ የምንስለው በዚህ አይነት መንገድ ነው ማለት ነው። ታዲያ a collection of rays is called a beam። ምንድነው ቢም የምንለው ነገር አለ። ቢም የምንለው እንግዲህ ላይት ሬዮቹ ተሰባስበው የሚሰሩት አንድ በህብረት የሚሰሩት ነገር ምን ይባላል? ቢም እንለዋለን። ስለዚህ ላይት ቢም የላይት ሬዮች ስብስብ ነው ማለት ነው። so light rays are therefore narrow beams of light that travels in a straight line። ስለዚህ ላይት ሬይ የምንላቸው የብርሃን አምድ የምንለው ወይም ቢም አነስተኛ የሆኑ ክፍሎች ናቸው ማለት ነው። ስለዚህ ቢም የምንለው ነገር ከላይት ሬይ ከተሰራ፣ ስለዚህ ከላይት ቢሙ ላይ አይታችሁ ከሆነ ቀጥ ብሎ የሚሄድ ላይት ቢም ካያችሁ አንድ ወይም በጣም ቀጭን የሆነው የቢሙ ክፍል ምን ይባላል ማለት ነው? ሬይ ይባላል ማለት ነው። ስለዚህ a ray diagram is a drawing that shows the path of light rays። ስለዚህ የብርሃንን የሚጓዝበትን አቅጣጫ የምናሳይበት ወረቀት ላይ የምናሳይበት ዲያግራም ምን ይባላል? ሬይ ዲያግራም እንለዋለን። ታዲያ እዚህ ላይ መጽሐፋችሁ ላይ ፊገር 6.2 ላይ light rays from the object to the eyes የሚል አለ። እሱ ጋር ምን ታያላችሁ መሰላችሁ? ይሄ ዲያግራም ሬይ ዲያግራም ማለት እንችላለን። አሁን በምታዩበት ጊዜ ብርሃን ከፀሐይ ለምሳሌ የሚመጣ ብርሃን አለ። ለምሳሌ የምትመለከቱት የሚያምር አበባ አለ። አበባው ታዲያ ላይ ካረፈ በኋላ ወደ እናንተ ሪፍሌክት ይሆንና አእምሯችሁ ውስጥ ትራንስሌት ከሆነ በኋላ ኢንተርፕሬት ከሆነ በኋላ አበባ ነው ያለው ወይም የተቀመጠው ከፊታችሁ አበባ ነው የሚለውን ነገር ሪኮግናይዝ ታደርጋላችሁ ማለት ነው። ታዲያ በዚህ ፕሮሰስ ላይ ብርሃን አይናችሁ ላይ እንግዲህ እንዲደርስ እዚህ ጋር የምትመለከቱት አበባ እንደ ላይት ሶርስ ያገለግላል ማለት ነው። ለምን ካላችሁኝ ብርሃን የመጣው ብርሃን ከፀሐይ የመጣው ብርሃን ተንጸባርቆ እናንተ ላይ ሲያርፍ እዚህ ጋር ያለው ለምሳሌ አበባ ምንድነው የሚያገለግለው? ያለውን ብርሃን ያለውን ላይት ሪፍሌክት አድርጎ ወዴት ነው የሚሰደው? ወደ ኦብዘርቨሩ ማለት ነው። ስለዚህ ኦብዘርቨሩ የሚመለከተው ብርሃን ከዚህ ጋር የምትመለከቱት ከአበባው የተገኘ ብርሃን ነው ማለት ነው። አበባው በመጀመሪያ በቀዳሚነት ያገኘው ግን ያንን ብርሃን ከምንድን ነበረ? ከፀሐይ ነበረ ማለት ነው። ስለዚህ ኦብጀክቶች እንደ ላይት ሶርስ ሆነው ያገለግላሉ። ስለዚህ እነሱ ምን ብለን እንጠራቸዋለን? ጂኦሜትሪካል ኦፕቲክስ ላይ እንነጋገራለን። ኦብጀክት ብለን እንጠራቸዋለን። ስለዚህ ኦብጀክቶች ብርሃን ሊያርፍባቸው ወይም ከሌላ ሶርስ ወይም ከፕራይመሪ ሶርስ እንደ ፀሐይ ያሉ ፕራይመሪ ሶርሶች ማለት ነው ብርሃን ማግኘት አለበት። ስለዚህ ብርሃን ከሌለ አበባውን ልታገኙት አትችሉም ወይም አበባውን ልታዩት አትችሉም ማለት ነው። ስለዚህ በዚህ ሴክሽን ላይ ያየነው ወሳኝ የሆኑ ነጥቦች ምንድን ነበሩ? አንደኛው light travels in all directions from its source in a straight line with arrows to show the path of light። እንግዲህ ብርሃን የሚጓዝበት አቅጣጫ ምንድን ነበር ብለናል? በሁሉም አቅጣጫ ይጓዛል ብለናል። ስለዚህ በሁሉም አቅጣጫ ሲጓዝ በተጨማሪም በዋናነት አንድ ላይት ሬይ ማለትም የብርሃን ክፍል ማለት ነው የሚጓዝበት አቅጣጫ በስትሬት ላይን ነው ብለናል። ስለዚህ በሁሉም አቅጣጫ ሲጓዝ የሚጓዝበት መስመር ስትሬት ላይን ነው። ታዲያ ስትሬት ላይኑ ላይ ጫፉ ላይ አሮ በማስቀመጥ ቀስት በማስቀመጥ የብርሃንን ፓስ የሚጓዝበትን መንገድ ለመጠቆም ፊዚክስ ውስጥ እንጠቀማለን ማለት ነው። በተጨማሪ ደግሞ ላይት ሬይስ አር ኖት ሪል ብለን ነበር። ስለዚህ ላይት ሬይስ አር ኖት ሪል ስንል ሪፕሬዘንት ለማድረግ የምንጠቀምባቸው ዳያግራሞች ናቸው ወይም ጂኦሜትሪካል ፊገሮች ናቸው እንጂ ላይት ሬዮቹ ፊዚካል የሆኑ ኦብጀክቶች ወይም በአይናችሁ የምታያቸው አይደሉም። ስለዚህ ላይት ሬይ በዋናነት ምንድናቸው ማለት ነው? ሪል ያልሆኑ ኢማጂነሪ የሆኑ ሪፕሬዘንት ለማድረግ የላይትን ፕሮፓጌሽን ሪፕሬዘንት ለማድረግ የምንጠቀምባቸው geometrical figures ናቸው። so they are merely used to show the path of light travels ባጭሩ የብርሃንን መንገድ
ለመጠቆም የምንጠቀምባቸው ናቸው ማለት ነው። በተጨማሪም ደግሞ like all form of EM waves, light can travel through empty space as well as through matter ብለን ነበረ። ላይት ወይም ብርሃን ብለን የምንጠቅሰው እንደ ሁሉም ወይም እንደ ሌሎች ኤሌክትሮማግኔቲክ ዌቮች በኤምቲ ስፔስ ውስጥ መጓዝ ይችላል። በተጨማሪም ደግሞ በማተር ውስጥ በማቴሪያል ሚዲየም ውስጥም ማለፍ ይችላል ማለት ነው፣ ወይም ፕሮፓጌት ማድረግ ይችላል። ሌላው ደግሞ in vacuum light travels with a speed of 3 times 10 to the power of 8 meters per second ብለን ነበረ። ላይት በቫኪዩም ውስጥ ምንም አይነት የሚገተው ነገር በሌለበት ውስጥ ብርሃን የሚጓዝበት ፍጥነት 3 times 10 to the power of 8 meters per second ነው ማለት ነው። ኤክሰርሳይዝ 6.5 ደግሞ ምን ይጠይቀናል? does light require a medium to travel? ላይት ለመጓዝ ሚዲየም ያስፈልገዋል ወይ ብሎ እየጠየቀን ነው። ስለዚህ መልሳችን ምንድን ነው የሚሆነው? መልሳችንም no, light does not require medium to travel. ብርሃን ለመጓዝ ሚዲየም አያስፈልገውም ብለን ነበረ። so light is an electromagnetic wave and it can travel through the vacuum or space. ላይት የምንለው የአንድ ኤሌክትሮማግኔቲክ ዌቭ ስለሆነ በምን ውስጥ መጓዝ ይችላል? በቫኪዩም ውስጥ ወይም በኤምቲ ስፔስ ውስጥ መጓዝ ይችላል ብለን ተነጋግረን ነበረ ማለት ነው። ሌላው ደግሞ ኤክሰርሳይዝ 6.6 ላይ ስንሄድ how do you know that light travels through a vacuum? በቫኪዩም ውስጥ እንደሚጓዝ ላይት በምን ታውቃላችሁ ነው። ለዚህ መልሳችን ምንድነው የሚሆነው? በቀላሉ ምንድነው የምንመልሰው? light from the sun travels through the vacuum of space to reach earth ብለን መመለስ እንችላለን። እንግዲህ የፀሐይ ብርሃን ከፀሐይ ተነስቶ መሬት የሚደርሰው በመካከል ምን የለም ማለት ነው፣ ኤር የለም። አለስ አትሞስፌር ውስጥ ከመግባቱ በፊት በምትመለከቱበት ጊዜ ቫኪዩም ስፔስ ነው። ዴርፎር ላይት በቫኪዩም ውስጥ መጓዙን የምታውቁት ምንድነው? ከፀሐይ የሚነሳው ብርሃን መሬትን ለመድረስ ምንድነው ማለት ነው የሚጓዝበት ስፔስ ኤምቲ ስፔስ ነው ማለት ነው። ዴርፎር ከዚህ ተነስተን ብርሃን በቫኪዩም ውስጥ ይሄዳል ብለን መናገር እንችላለን። ስለዚህ ይህንን እንደ ምሳሌ መጥቀስ እንችላለን ማለት ነው። ሌላው ደግሞ ምን እናገኛለን እዚህ ጋር? if you drop a rock on a smooth surface of a pond what would happen ነው የሚለን። አሁን አንድ ኩሬ ላይ ውሃ ለምሳሌ ድንጋይ ለምሳሌ ብንጥል ድሮፕ በምናደርግበት ጊዜ ስሙዝ ሰርፌስ ነው ውሃው ማለትም እየተንቀሳቀሰ አልነበረም ወይም ስቲል የሆነ ነው። ሶ ምን ይፈጠራል ነው የሚለን። ሶ መልሳችን it will create ripples that spread out in a concentric circle። በጣም ኮንሰንትሪክ ሰርክል የምንለው ክብ በክብ ውስጥ ያለ ማለት ነው። በሚመስል መንገድ ምንድን ሲሆን ታያላችሁ ማለት ነው፣ ዌቭ ፕሮፓጌት ሲያደርግ ታያላችሁ ማለት ነው። ሶ ይሄ ምን ይነግራችኋል? ዌቭ በሁሉም አቅጣጫ እንደሚጓዝ ይነግራችኋል ማለት ነው። ሌላው ደግሞ ኤክሰርሳይዝ 6.8 ምን ይጠይቀናል? how is light propagated ነው የሚለን። ላይት እንዴት ነው ፕሮፓጌት የሚያደርገው የሚጓዘው እንዴት አድርጎ ነው የሚጓዘው ነው የሚለው። ሶ መልሳችን light travels as electromagnetic waves in a straight line moving at about 299,792 kilometers per second in a vacuum ብለን እንመልሳለን። ሶ በቫኪዩም ውስጥ ብርሃን የሚጓዘው ቀጥ ባለ መስመር ላይ 299,792 ኪሎ ሜትሮችን በአንድ ሰከንድ የሚጓዝ ነው ማለት ነው። ስለዚህ የሚነግራችሁ እጅግ ከፍተኛ ፍጥነት እንዳለው ነው። በተለይም ደግሞ የሚጓዝበት አቅጣጫ ስትሬት ላይን ነው። ፕላስ ደግሞ ምንድን ነው? አን ኤሌክትሮማግኔቲክ ዌቭ ነው። ኤሌክትሮማግኔቲክ ዌቭ ስንል የኤሌክትሪክ ፊልድ እና የማግኔቲክ ፊልድ ኦሲሌሽን የሚፈጥረው ምንድን ነው ማለት ነው? ዲስተርባንስ ነው። ሶ ያ ዲስተርባንስ ፕሮፓጌት የሚያደርግበት ፍጥነት በዚህ አይነት መንገድ ነው። ስለዚህ የላይት ፕሮፓጌሽን በእንደዚህ አይነት መግለጽ እንችላለን ማለት ነው። በፊዚክስ ትምህርታችን ዩኒት 6 ላይ ማለትም ኤሌክትሮማግኔቲክ ዌቭስ ኤንድ ጂኦሜትሪካል ኦፕቲክስ በተሰኘው ዩኒት ላይ ያሉ 6.3 ላይ ወይም ሴክሽን 6.3 ላይ ያሉ ሪቪው ኩዌስችኖችን እንሰራለን። ጥሩ። ስለዚህ የመጀመሪያው ጥያቄ ምንድን ነው? አር ላይት ሬይስ ሪል ኤክስፕሌን። እንግዲህ የላይት ሬዎች ሪል ናቸው ወይ የሚል ጥያቄ ነው። ስለዚህ ይሄንን እንዴት አድርገን እንመልሳለን? ላይት ሬዎች ኢማጂነሪ ላይኖች ናቸው። ሶ ላይት ሬስ አር አን ኢማጂነሪ ላይንስ ዩዝድ ቱ ሪፕሬዘንት ዘ ሪል ፌኖሜና ኦፍ ዳይሬክሽን ኦፍ ላይት ፕሮፓጌሽን። እንግዲህ አንድ ሪል ፌኖሜና አለ ተፈጥሮ ውስጥ። ይህ ምንድነው? ብርሃን ፕሮፓጌት ያደርጋል ከአንድ የላይት ሶርስ ወደ ፈለገው ዳይሬክሽን ፕሮፓጌት ያደርጋል። ታዲያ ፕሮፓጌት የሚያደርግበትን አቅጣጫ
ኢንዲኬት ለማድረግ የምንጠቀመው ምንድነው ኢማጂነሪ ላይን ነው ማለት ነው። ታዲያ እነዚህ ኢማጂነሪ ላይኖች ወይም ምናባዊ መስመሮች የምንጠቀማቸው እነዚህ ቀስቶች ምንድን ይጠቁማሉ? አቅጣጫ ነው በዋናነት የሚጠቁሙት ማለት ነው። ሶ ምንም እንኳ አሁን ለምሳሌ የምትመለከቱት አሁን ለምሳሌ ውሮ መስታወት ላይ ያላትን ሪፍሌክሽን በምትመለከትበት ጊዜ ሪፍሌክሽኑ ምንም እውነት ቢሆን ታዲያ ፊዚክስ ሌሰናችን ውስጥ የተለያዩ ማለት ነው የምንጠቀምበት ዳያግራም ምንድን ነው የብርሃን ፕሮፓጌሽኑን ለመጠቆም በላይት ሬይ በመስመሮች ነው። ሶ መስመሮች ምናባዊ ናቸው፣ ሪል የሆኑ ሳይሆን ምናባዊ ናቸው። ፌኖሜናው ግን ድርጊቱ ግን እውነት እንደሆነ ልትወስዱት ይገባል ማለት ነው። በቀጣይ ኩዌስችንቱ ደግሞ ምን ይጠይቀናል መሰላችሁ? ጊቭ ኤቪደንስ ቱ ሰፖርት ዘ ስቴትመንት ላይት ትራቭልስ ኢን ስትሬት ላይን ይላል። እንግዲህ ብርሃን በቀጥ ባለ መንገድ ይጓዛል የሚለውን ስቴትመንት እንግዲህ ሰፖርት የሚያደርግ ኤቪደንስ አስቀምጡ ነው የሚላል። ስለዚህ ድሮው ሬይ ዲያግራም ቱ ሰፖርት ዲስ፣ ይህንንም ለማመልከት ሬይ ዲያግራም ተጠቀሙ እያለ ነው። ለዚህ እንግዲህ መልሳችን ላይት ኢንተሪንግ ኤ ሩም ስሩ ኤ ስሞል ኦፕኒንግ ኢን አ ዋል። ስለዚህ ግድግዳ ላይ ወይም ጣራ ላይ ባለ በአንድ በጣም ጠባብ በሆነ ቀዳዳ ውስጥ የሚያልፍ ላይት እና ደስት ፓርቲክሉ የሚፈጥረው ላይት ቢም ምንድን ያሳያቸዋል? ላይት በስትሬት ላይን ወይም ቀጥ ባለ መስመር እንደሚጓዝ ያሳያቸዋል። ታዲያ በሬይ ዲያግራም ብናስቀምጠው ይሄ ምን ያሳያቸዋል ማለት ነው? የላይት ዳይሬክሽን ማለትም የሚጓዝበትን አቅጣጫ ይጠቁማል ማለት ነው። ስለዚህ በመስኮት ውስጥ የሚገባው ላይት ሬይ በእንደዚህ አይነት ዳያግራም ማስቀመጥ እንችላለን ማለት ነው። ኩዌስችን 3 ምን ይጠይቀናል? ኤክስፕሌን ሃው ላይት ዌቭ ፕሮፓጌትስ ነው። እንግዲህ ላይት ዌቭስ በምን አይነት መንገድ ፕሮፓጌት ያደርጋል ነው የሚለን። ሶ ላይት ፕሮፓጌትስ ነው ስትሬት ላይን። መልሳችን ቀደም ብዬም እንዳሳየኋችሁ ብርሃን የሚጓዘው በስትሬት ላይን ቀጥ ባለ መንገድ ነው ማለት ነው። ኩዌስችን 4 ደግሞ ምን ይጠይቀናል? ዱ ኤኤም ዌቭስ ኒድ ኤ ሚዲየም ቱ ትራቭል ስሩ። እንግዲህ ኤሌክትሮማግኔቲክ ዌቮች ሚዲየም ያስፈልጋቸዋል ወይ ለመጓዝ ነው የሚላል። ስለዚህ መልሳችን ኖን ነሰሰሪሊ ነው የሚለው። በዋናነት አያስፈልጋቸውም። ለምን ከተባለ ኤኤም ዌቭስ ካን ትራቭል ስሩ ኤ ቫኪዩም፣ በቫኪዩም ውስጥ ማለፍ ይችላሉ። በተጨማሪም ደግሞ ኤንድ ማቴሪያል ሚዲየም ውስጥም they can travel through a material medium. So material medium such as glass and any other materials ምንጠቅሳቸው እንደ ብርሃንን ወይም ኤሌክትሮማግኔቲክ ዌቮችን ማሳለፍ ይችላሉ ማለት ነው። እዚህ ውስጥ የሚገባው ነገር በዋናነት ላይት ሚዲየም አይፈልግም ለመጓዝ ማለት ነው። ኩዌስችን 5 ደግሞ ይጠይቀናል ዋት ኢዝ ዘ ስፒድ ኦፍ ላይት ነው። እንግዲህ የስፒድ ኦፍ ላይት የብርሃን ፍጥነት ምንድን ነው እና ዋት ሲምቦል ኢዝ ዩዝድ ቱ ሪፈር ቱ ዘ ስፒድ ኦፍ ላይት፣ ስፒድ ኦፍ ላይትን ለመወከል ምን አይነት ሲምቦል እንጠቀማለን? ዳዝ ዘ ስፒድ ኦፍ ላይት ቼንጅ፣ ስፒድ ኦፍ ላይት ይቀየራሉ ወይ ብሎ እየጠየቀን ነው። ስለዚህ መልሳችን ስፒድ ኦፍ ላይት ኢን ኤ ቫኪዩም፣ በቫኪዩም ውስጥ ማለት ነው። ስለዚህ የብርሃን ፍጥነት 299,792,458 ሜትር ፐር ሰከንድ ነው። ይህንን ቁጥር ከምትይዙት አፕሮክሲሜትሊ 3 ታይምስ 10 ዘ ፓወር ኦፍ 8 ይህንን ቁጥር አፕሮክሲሜት ብታደርጉት በዚህ አይነት መንገድ በቀላሉ ማስታወስ ትችላላችሁ ማለት ነው። ስለዚህ 3 ታይምስ 10 ዘ ፓወር ኦፍ 8 ሜትር ፐር ሰከንድ ነው። ሰምታይምስ ደግሞ ጊቨን ኳንቲቲ ነው ኤግዛም ላይ ብትሉ የተለያዩ ነገር ግን ይህንን መያዝ ለእናንተ ቀላል ነው ማለት ነው። ሌላው ደግሞ ስንሄድ የላይቱ ሲምቦሉስ ምን ይመስላል? ዋት ሲምቦል ኢዝ ዩዝድ ቱ ሪፈር ቱ ዘ ስፒድ ኦፍ ላይት ተብሎ ይጠየቃል። ሲ የሚለው ሲምቦል ስፒድ ኦፍ ላይትን ለመወከል እንጠቀምበታለን ብለን ተነጋግረን ነበረ። ሌላው ደግሞ ምንድነው? ዳት ዘ ስፒድ ኦፍ ላይት ቼንጅ ነው። የብርሃን ፍጥነት ይቀየራል ወይ ነው። የስ ነው መልሳችን። ይህም የሚሆነው መቼ ነው? ዌን ላይት ትራቭልስ ስሩ ማተር፣ በማተር ውስጥ ወይም ማቴሪያል ሚዲየም ውስጥ በሚያልፍበት ጊዜ it interact with the atom and molecules in the material and slows down። ስለዚህ በማቴሪያል ውስጥ በኢንተራክት ከሞለኪውሎች ከአተሞች ጋር ኢንተራክት ስለሚያደርግ እሱ ምን ያደርገዋል ማለት ነው? ስፒዱን ሪዲዩስ ያደርገዋል ማለት ነው። ስለዚህ ከማቴሪያል ሚዲየም ውጭ ያለው በኤምቲ ስፔስ ውስጥ ኮንስታንት ነው፣ ግን ማቴሪያል ሚዲየም ውስጥ ከገባ ፍጥነቱ ይቀንሳል ማለት ነው። ኩዌስችን 6 ምን ይጠይቀናል? ካልኩሌት the frequency of an EM wave with a wavelength of 700 ናኖሜትር ይለናል። ስለዚህ ምንድነው የምናደርግ? እንዲህ አይነት ጥያቄዎችን ቀደም ብለንም ሰርተን ነበረ። ጊቨን ኳንቲቲያችን ዌቭሌንግዝ አለ። ሶ ዌቭሌንግዙ ምን ያህል ነው የተሰጠን? ላምዳ የምንለው ማለት ነው በግሪክ ሌተር 400 ናኖሜትር። ይሄ በሌላ አገላለጽ 400 ታይምስ 10 the power of -9
ሜትር ማለት ነው። ስለዚህ ይህንን የበለጠ ደግሞ ሪዱስም ማድረግ ትችላላችሁ። ስለዚህ 4 ታይምስ 10 ዘ ፓወር ኦፍ 2 ማለት አይደለ 400 ታይምስ 10 ዘ ፓወር ኦፍ -9 ሜትር ብታደርጉት እነዚህ ሁለቱ በሚባዙበት ጊዜ 4 ታይምስ 10 ዘ ፓወር ኦፍ ያው 2 ማይነስ 9 ሜትር ነው which is 4 times 10 the power of -7 ሜትር ነው ማለት ነው። ይሄ ተሰጥቶናል። ሌላው ደግሞ የምናውቃለን ስፒድ ኦፍ ላይት ነው። ስፒድ ኦፍ ላይት 3 times 10 the power of 8 ሜትር ፐር ሰከንድ ነው። ታዲያ የተጠየቀነው ምንድን ነው? የዚህ ኤሌክትሮማግኔቲክ ዌቭ ፍሪኩዌንሲ ምን ያህል ነው ተብሎ እየጠየቀን ነው ማለት ነው። ይህን መስራት እጅግ ቀላል ነገር ነው ማለት ነው። ምንድን ነው የምናደርገው? ከዴፊኒሽናችን እንነሳለን ማለት ነው። ስለዚህ ሶሉሽናችን እንግዲህ ስፒድ ኦፍ ላይት ማለት ዌቭ ሌንግዝ ታይምስ ፍሪኩዌንሲ ነው ወይም ፍሪኩዌንሲ ታይምስ ዌቭ ሌንግዝ ነው ብለናል። ስለዚህ ከዚህ ምን ታያላችሁ ማለት ነው? the frequency of the electromagnetic wave ማለት the speed of light divided by the wave length ነው። ስለዚህ የተሰጠን value 3 times 10 to the power of 8 meter per second ነው እናውቃለን። divided by wave lengthዛችን 4 times 10 the power of -7 ሜትር አድርገን ሪዲዩስ አድርገናል። ይህን ስናደርግ በቀላሉ ምን ታያላችሁ ማለት ነው? ሜትር በሜትር ካንስል አውት ማድረግ ትችላላችሁ። ስለዚህ ጋር ሜትር በሜትር ይጠፋላችኋል፣ ወይም እንድትለዩት በቀይ እዚህ ጋር ጠፋዋለሁ። ሌላው ምን ይሰጣችኋል? 3 divided by 4 ነው። ስለዚህ 3 divided by 4 ኤክስፖነንቶችን ደግሞ ስናባዛ 10 the power of 8 ያው ዲኖሚኔተሩ ላይ ያለው ተመሳሳይ የሆነ 10 ቤዝ ስላለው ማይነስ ያው -7 ነው። የቀረን ምንድነው ማለት ነው? 1/2 ሰከንድ ነው፣ ወይም ፐር ሰከንድ የሚለው ሜትር በሚጠፋበት ጊዜ 1/2 ሰከንድ ጋር እኩል ነው ማለት ነው። ስለዚህ 8 minus -7 which is 8 plus 7 ማለት ነው። ስለዚህ በቀላሉ ምን ማድረግ እንችላለን? 8 minus -7 ማለት 8 plus 7 ነው which is 10 to the power of 15 ማለት ነው። ስለዚህ 3 divided by 4 ውጤታችን 0.75 ስለሆነ 0.75 times 10 to the power of 15 ሰከንድ ኢንቨርስ እናደርገዋለን። 1/2 ሰከንድ ከሰከንድ ኢንቨርስ ጋር እኩል ስለሆነ ማለት ነው። ስለዚህ በዚህ አይነት መንገድ የፍሪኩዌንሲውን ቫልዩ አገኘን ማለት ነው።